ደብረ ማርቆስ ከተማ ከሚገኙ አብያተ ክርስቲያናትና ገዳማት መካከል ቀድመው ከተመሰረቱት የጽርሐ ጽዮን አብማ ማርያም ካቴድራል አንዷ ናት። ገዳሟ የተመሰረተችው በ800 ዓመተ ምህረት መጨረሻና በ900 ዓመተ ምህረት መግቢያ ላይ ነው። በ1426 ዓመተ ምህረት ንጉሥ አጼ ዘርዓ ያዕቆብ ግዛታቸውን ለመጎብኘትና ከክፍለ ሀገሩ ገዢዎች ጋር በመመካከር አንዳንድ አስተዳደራዊ ጉዳዮችን ለመፈጸም የሥራ ጉብኝት በሚያደርጉበት ጊዜ ይህች ቤተክርስቲያን በተመሰረተችበት ቦታ ላይ ይደርሳሉ። በወቅቱ አሁን ቤተክርስቲያኗ ከምትገኝበት አካባቢ ደን የሚበዛበትና ድንጋይ ተንተርሰው ጤዛ ለሰውና ዳባ ለብሰው ራሳቸውን ለፈጣሪያቸው ፍቃድ አስገዝተው ለፈጣሪያቸው ምስጋና በማቅረብ ለሀገሩና ለሕዝብ ጸሎት በማድረግ ተወስነው የሚኖሩ መናንያን መነኩሳት የሚገኙ